አሬው በእናትህ ሚስት የገዛችልኝ ሰዓት እስኪ አተ ያበደ ነው። በጣም ነው የሚያምረው። ይኸውልህ ተራ ሰዓት እንዳይመስልህ 50 ሺህ ብር አውጥታ ነው የገዛችልኝ። እንዴ ከየት አመጣች ሁሉ ብር? አሬውን ያበደ ሳይዳ ስል ጀምራለች። እንደውም ይሄ አስፋልት ዳር ቆሙ ከዛ መኪና መጥቶ ይዟቸው የሚሄድ ነገር አለ አይደል? ከዛ በኋላ መኪና ይወርዳቸዋል። ከዛ ደግሞ ሌላ መኪና ይዟቸው ይሄዳል። እንዲህ ያለ ብቻ ሌሊቱን ምናምን ነው የምትሰራው። በቃ ያበደ ሳይዳ ስል ጀምራለች ነው በቃ። አውቃለሁ አይደል ምን እንደምትሰራ አውቃለሁ፣ ግን ሰዓቱ አያምርም። በጣም ቆንጆ ነው። እንኳን ማርያም ማረች። ማርያም ታኑረ ልጅ ይሄ ነው። ኧረ እሱ ልጁ አይደለም አሻንጉሊት ነው። ያውና ልጁ ነው እንዴ? እኔ ደግሞ እውነት ስለመጣሽ በጣም ደስ ብሎኛል። እኔ የምልሽ የት ነበር እሰራለሁ ያልሽኝ? እኔ እንስሳ በጣም ስለምወድ ከእንስሳ ጋር ነው የምሰራው። የምርሽ ነው? እኔም እኮ ከእንስሳ ጋር ነው የምሰራው። እንስሳ በጣም ነው የምወደው። ወይኔ በጣም ነው ደስ የሚለው። የት ነው የምትሰራው? ስጋ ቤት። አንቺስ? እሺ አሁን ደግሞ ከሲንግል ህይወታችሁ ወጣችሁ ማንኛውንም ሴት ልጅ በእጃችሁ አስገብታችሁ የተሻለ ፍቅርና የተሻለ ቤተሰብ እንዴት መመሰረት እንደምትችሉ ታውቃላችሁ? እኔ አላውቅም። እኔ የማውቀው ስለ ጠቃሚ ቦት ነው። ቴሌግራም ላይ ጠቃሚ ቦት ብላችሁ ገብታችሁ በጥሩ ዋጋ የቲክቶክ ኮይን መግዛትና ቴሌግራማችሁን ፕሪሚየም ማስደረግ ከፈለጋችሁ እንዲሁም የኢንስታግራም፣ የዩቲዩብ፣ የቲክቶክ ተከታዮችን በቀላሉ መግዛት ትችላላችሁ። እሺ ከበሬና ከፍየል የቱ ይጣፍጣል? ፍየል ነው የምጣፍጠው። ለዛ አይደል እንዴ ውድ ሆነችው? አረ ለኔ ግን በሬ የሚጣፍጥ ይመስለኛል። በሬ ደግሞ ምኑ ነው የሚጣፍጠው እንዴ? ቁርጡ በል፣ ክትፎ በል፣ ጥብሱ በል፣ ቅቅሉ በል፣ ዱለቱ በል። ስለ ስጋ ነው የምናወራው እንዴ? እሺ አሁን ደግሞ ምን አደረግ? እንዴት ሴት ልጅ ላይ እጅህን ታነሳለህ? እኔ በተአምር ሴት ልጅ ላይ እጄን ማነሳ ወንድ አይደለሁ። እና በምንድን ነው ግንባሯን የመታት? ራቅ ብዬ በስናይፐር። አንተ እቺ ልጅ እንደዚህ ቆንጆ ነች እንዴ? ሰራተኛችን ታዲያ? ቆይ እንደውም ሄጄ ላናግራት። ለምን? ያው በቃ ከተመቻቸን ፈታ እንላለና። ይኸውልህ እኔን የሚፈልገኝ ሰው ከመጣ የለም በልሽ። እንዴ አባዬ እማዬስ የለም በላልኩ እኮ። አይ ዛሬ ልጆች ያስኩሽ አንቺ ባለጌ። ጭራሽ ወድ እያመጣሽ አልጋችን ላይ ማጋለም ጀመርሽ አይደል? ቆይ እንደምታስበው አይደለም። ኧረ አትነሱ ጨርሱ። እሺ እና ፖዚሽን እንቀይር? አዎ እንቀይር። ምን ያርጋችሁ? ጨርሱ አላልከንም እንዴ? የምሬን አይደለም እንዴ? ምን እኔ ፍቅር ደህና አይደለም እንዴ? ስራ ቦታ የተፈጠረ ነገር አለ ደግሞ ታብሪም እንዴ? የተፈጠረ አንተ ጅናጣ ተመችቶኛል። አሁን እሱን ተውና ወደ ራሳችን እንመለስ። እሺ ምን እናድርግ? መጀመሪያ እዛኛው ግድግዳ ላይ ትለጥፈኛለህ። ከዛ ወደ ጣሪያው ትመልሰኛለህ። ከዛ ሌላኛው ግድግዳ ላይ ትለጥፈኝና ወደ መሬት ታመጣኛለህ። እሺ መጀመሪያ ግን እሱን አስውጩ። እናንተ ምራችሁ ነው የኔ ፍቅር። ስትወጣ በዛው በሩን ዝጋው። እሺ ምንድነው የማይፈታው? አይቶ አያውቅም እንዴ? ውጣ እንጂ አለቃዬ ፊት በጣም እያሳፈርከኝ ነው። እሺ ቢያንስ ልኝ ውጣ። እሺ ሰላም ነው? ኮንዶም አለ? ኮንዶም የለም። ሌላ ምን አለ? ማለት ኮንዶም ከሌለ ሌላ ምን ይኖራል? በቃ እሺ ጓንት ስጠኝ። ምን? ሰላም የጭንቅላት ህመም መድኃኒት አለ? አዎ አለ። እኔም አለኝ። ሰላም ብራዘር፣ ድመት ያርግዛብኝ ነበር። ማስወረጃ አለክ እንዴ? አየለኝም። እባክህን ተባበረኝ። በዚህ እድሜ አባት መሆን አልችልም። ሰላም ወንድሜ፣ የእንስሳ መርዝ ይኖራል? ምን አይነት እንስሳ? ትንሽ ረዘም ብሎ ወፈር ያለ ስገባና ስወጣ ለምን ትጠጣለህ፣ ለምን ታጨሳለህ፣ ለምን ታመሻለህ እያለ ለሚጨቃጨቀኝ እንስሳ ነው የፈለኩት። አይ የለኝም። በቃ እሺ ሽጉጥ ስጠኝ። ሰላም ነህ የኔ ልጅ? ሰላም ጋሼ። እንደው ማስነሻ ነገር ይኖራል? የምን ማስነሻ? ያው የሞተር አልልህ የዚህ ነዋ። ይኸውልህ አሁን ፋዘርና ማዘር ጋር ደውዬ ፕራንክ ሳደርጋችሁ ዝም ብለህ ብቻ ስማ። እሺ ሄሎ፣ ልጃችሁን ስላገት ነው 1 ሚሊዮን ብር ካላመጣችሁ ልጃችሁን አንሰጣችሁ። የምርህን ነው? የምሬን ነው። ያስግባለት ስለሚቻል ምንድን ነው? ልጃችሁን አግተነዋል 1 ሚሊዮን ብር ካላመጣችሁ አንሰጣችሁም እኮ ነው የሚሉት። አረ በጥሩ ጊዜ አታስፈራሩን በላቸው። እንደውም ዱላ ይጨምሩበት። ነግሬሽ ነበር እኮ ፈጣሪ ያመጣውን ፈጣሪ ወስደዋል ብዬ። በቃ ሄጄ ለእድርተኞቹ ልንገራቸዋ። አንቺ ደግሞ አልሞተም እኮ ገና። በቃ አሁን ልብሶቹን አውጥተን ለድሃ እንስጣቸው። ድሃውን ማሱ ነበረ። ስለዚህ እናቃጥለው። ቤት ውስጥ የነካውንም ዕቃ እንጠበው። አረ እንቅበረው። እንደውም በልጅነቱ 1 ጊዜ ነው ምናምን ሳላቅፈው አልቀርም። እኔ እጄን እቆርጠዋለሁ። አረ እኔም ጡቴን አጥብቼዋለሁ። በቃ አንቺም ቁረጩ። የህይወታችን አዲስ ምዕራፍ አሁን ይጀምራል ነው የምልሽ። ሄሎ አባዬ እማዬ፣ እኔ ነኝ። ፕራንክ ነው ማለት አልገባኝም። ቀልድ እኮ ምናምን ነው። አስጨነቅኳቸው አይደል? አንተ በቅት ማትራባቱ ነው ያልከው። ከየትም ተበቃ ነግሬሽ ነበር ደግሞ እናስወርደው ብዬ። ከዛ ጨለማ ውስጥ እየተሳሳመን ድንገት አልጋ ላይ ልንወጣ ስንል ኮንዶም ይዛል አለች። እንዴ ኧረ እባክሽ መንግስት እኮ ላስቲክ ከልክለዋል አልኳት። በቃ እሺ ምናምን ተባብለን ልክ ልንጀምር ስንል መብራት አይመጣም። ከዛ ማን ቢሆን ጥሩ ነው? የፍቅረኛዬ እናት። ከዛ በኋላ በቃ የራሱ ጉዳይ ብዬ ገባሁበት። ታዲያ ምን ማድረግ ነበረብኝ እንዴ? የኔ ወንድም የጠየቅኩህ እኮ ሰዓት ነው። አይ እና ምን ሆኖ ነው የሞተው? ያው መኪና ለመሻገር ሲሞክር ነው። መኪና ገጭቶት? አይ ነድፎት። ከዛ በካንሰር ተሰቃይቶ ጉንፋን አሞት አስነጥሶ ሞተ። የምርህን ነው? የገጨው ሰውዬስ ምን አለ? አዝኛለሁ አለ። ስለገጨው? አይ ወርዶ በኩርኩም ስለመታው። እና የገጨውን ሹፌር ከሰሳችሁት? አይ ሸለም ነው። ምን እና ኢንሹራንስስ ምን ሰጣችሁ? የተገጨበትን መኪና ማስታወሻ ብለው ሰጡት። አይ እስኪ አስነዳኝ። ጤና ይስጥልኝ። በኑሮ ውድነት፣ በስራ ማጣት፣ በልብ ስብራት ድብርት ውስጥ ገብተዋል? አያስቡ።
በቀላሉ ከድብርት የሚወጡበትን መፍትሄ ይዘን መጥተናል። ጃንጋ የድብርት ማስለቀቂያ። ጃንጋ መድኃኒትን ሲወስዱ ከነበሩበት ድብርት በአንድ ሰከንድ ውስጥ ይላቀቃሉ። ጃንጋ ጥራቱን የጠበቀ ከምግብና መድኃኒት ቁጥጥር ባለስልጣን ፍቃድ ያገኘ መሰለኝ ብቻ ከድብርት ያወጣል። እስኪ ከተጠቃሚዎቹ አንደበት እንስማ። እኔ ጃንጋ መድኃኒትን መጠቀም ከመጀመሪያ በፊት ድብርት ውስጥ ስለነበርኩኝ እቅማለሁ፣ አጨሳለሁ፣ እጠጣለሁ። ግን ጃንጋ መድኃኒትን መጠቀም ከጀመርኩ በኋላ መቃም፣ ማጨስ፣ መጠጣት አላቆምኩም። እኔም በስራ ማጣት ምክንያት ድብርት ውስጥ ስለነበርኩኝ ጃንጋ መድኃኒትን መጠቀም ከጀመርኩ ጀምሮ ደስተኛ ሆኛለሁ። እውነት ጓደኛዬ፣ ጃንጋ መድኃኒትን መጠቀም ከጀመርክ ጀምሮ በጣም ደስተኛ ነህ። እንዴታ! ጃንጋ መድኃኒት እኮ ይለያል። አረ እዚህ ጋር ነኝ እኮ። ጃንጋ መድኃኒት ከተለያዩ ተፈጥሯዊ ነገሮች የተሰራ ሲሆን እነሱም ዕፀ ፓሪስ። ጃንጋ መድኃኒትን ሲጠቀሙ እነዚህ ምልክቶች ላይ ትኩረት ያድርጉ። ማቅለሽለሽ፣ ማስመለስ፣ የሞተ ሰው ማየት፣ የእጅና የእግር ቦታ መቀየር፣ ማስነጠስ፣ ማሳል፣ የአይን መሟሟት፣ አይን ገልጦ መተኛት፣ የሆድ ቁርጠት፣ የሰውነት መዛል፣ የአፍ መጥበብ፣ የቂጥ መንሰር፣ የማህፀን መላላት፣ የአይምሮ መቅዘን እና የመሳሰሉትን ምልክቶች ካያችሁ መድኃኒቱ በአግባቡ እየሰራ እንደሆነ ታረጋግጣላችሁ። ጃንጋ መድኃኒትን ከፈለጋችሁ ደግሞ በማንኛውም መድኃኒት ቤት የለም፣ በራሳችን ታታሪ ሰራተኞች ያላችሁበት ድረስ በነፃና በድብቅ እናደርሳለን። ፖሊስ ከሌለ ማለት ነው። ነግሬሽ ነበርኩ። ቆንጆ ወንዶች ይማግጣሉ፣ ረጅም ወንዶች ይማግጣሉ፣ ሀብታም ወንዶች ይማግጣሉ፣ እንትናቸው ትልቅ የሆኑ ወንዶች ይማግጣሉ ብዬ ነግሬሽ ነበር። እኔ እሱን ፈርቻ አይደል እንዴ ከቻምፕ ጋር የሆንኩት? ኧረ አስቀያሚ ወንድ አታጭም እንዴ። ለማነጻጸር እንዲመችሽ ከፈለግሽ ደግሞ የቻምፕን ፎቶ ልክልሻለሁ። ንጽህናውን የማይጠብቅ ኦኬ፣ የሚሸት እሱማ ቻምፕ ብቻ ነበር እኔ ያዝኩት። አው ቅማላም ነው። ቼክ ላድርግልሽ እስኪ። ሱሪን አልቀው። አይ አለ ማለት እንኳን ይከብዳል። በቃ ፎቶውን እልክልሻለሁ ታይዋለሽ። ደግሞ ለአማራጭ ጎን ለጎን ሌላውን መያዝሽን እንዳትረሺ። ታዲያ ደስተኛ የሆንኩት በሱ ብቻ ይመስልሻል? በቃ እሺ፣ ቻው፣ መልካም እድል። የኔ ፍቅር ከማን ጋር ነው በስልክ ስታወሪ የነበረው? ከማዘር ጋር። እስኪ እግርሽን ከፍ አድርጊው። እንዴ ይሄ ሁሉ ከተማ ነው። ቲክቶክ ላይ ቆይቼ ይገርምሻል። ትልቅ አዳራሽ ላይ ለብዙ ህዝብ የኮሜዲ ስራ ማቅረብ እፈልግ ነበር፣ ግን ምን ዋጋ አለው? ህዝቡ የለም፣ አዳራሹ ግን አለ። የገና ዛፍ ነው የሚታየው። እና ምን እንዳደርግ ትመክረኛለህ? ለምን ከፋፍለሽ አታከራዩ? ምን ለህመም ነው እንዴ? ለገቢ ምንጭሽ መስሎኝ። እየቀለድክ ነው? አሞኝ እኮ ነው ዶክተር ጋር የመጣሁት። እመኝኝ፣ አንቺ ዶክተር ሳይሆን ኢንቴሪየር ዲዛይነር ነው የሚያስፈልግሽ። እስኪ ይሄን ቅለቢ። በእጅሽ አይደለም። ሰው መሬት ገዝቶ ያስቀምጣል፣ አንቺ ይዘሽ ትዞሪያለሽ አይደለ? ደላላ እንዳየው ብቻ እንዴ ባትጌ። ለማንኛውም ዶክተሩ ሲመጣ ይሻል ማለት። አንተ ዶክተር አይደለ? ኧረ እኔ ሚስቴን ይዣት መጥቼ ነው። አስተማሪ ነኝ። እንዴ አንተን አንድ የምፈልገው የት ሄደ ነው? በአክም ማሳጅ ቤት ነበርኩ። ሰውነቴን በጣም ከብዶኝ ነበር። አሁን እንዴት እንደቀለለኝ ልነግርህ አልችልም። አንተ ግን ማሳጅ ቤት መሄድ በጣም እያበዛ ነው። በየቀኑ ነው እንዴ ሰውነትን የምትታሸው? ያሻሉ እንዴ? ያው እንደነገርኩ ዶክተር ህመሙ የጀመረኝ 4 ቀን ሆኖታል። በጣም ሲያመኝ ጊዜ ነው አንተ ጋር ነው የመጣሁት። ኦኬ በጣም ጥሩ። ስለዚህ ምርመራውን መጀመር እንችላለን ማለት ነው። እሺ ሁለቱንም ጡቶችሽን መንካት እችላለሁ? እግሬን እኮ ነው ያመመኝ። አንዱንም ስማ አንተ የ2 ዓመት ግብር እኮ አልከፈልክም። ክፈል እንጂ። እየሞከርኩ ነው። ምን ማለት ነው እየሞከርኩ ነው? መታሰር ፈለግ? ይኸውልህ ይሄን ግብር ቶሎ ማትከፍል ከሆነ ትቀፈለክ። ነገርኩ እኮ እየሞከር እዚህ ሆነ ሞከር። አጠጣው። ምን ያረጋችሁ ነው? በስህተት መርዝ ጠጥቶ ወተት ልናጠጣው ነው። አረ እንዳታጠጡት። ለምን? ዛሬ እኮ እሮብ ነው። አዎ አንተ አይ በቃ እንሂድ፣ ሐሙስ እንመጣለን። ያው ለዚህ ስራ እኔ ከበቂ በላይ ነኝ ብዬ የማስብበት ምክንያት በቀደመው ስራዬ ብዙ ሰዎችን ከብዙ ጉድጓድ ውስጥ አውጥቻለሁ። ከቱቦ ውስጥ አውጥቻለሁ። ጥልቅ ከሆነ ጉድጓዶች ውስጥ አውጥቻለሁ። ጥልቅ ከሆነ ዋሻ ውስጥ አውጥቻለሁ። ከ10 ሜትር፣ ከ20 ሜትር፣ ከ30 ሜትር ጥልቀት ካላቸው ጉድጓዶች ውስጥ ሰዎችን አውጥቼ አድኛለሁ። ስለዚህ ለዚህ ስራ ከበቂ በላይ ነኝ ብዬ ስለማስብ ለዚህ ስራ ብቁ ነኝ ብዬ አስባለሁ። ይቅርታ የተለጠፈው እኮ አዋላጅ እንፈልጋለን ነው የሚለው እኮ። ከበቂ በላይ ነኝ። ተቀጥራል። እሺ በዚህ 5 ዓመት ውስጥ ራስህን የት ታየዋለህ? አንገቴ ላይ የ2 ዓመት የአይምሮ ህሙማን ላይ የህክምና ባክግራውንድ እንዳለህ ነግረኸኝ ነበር። ምን ነበርክ? በሽተኛ ነበርኩ። ህክምና ላይ አልሰራህም ማለት ነው? ሞክሬ ነበረ ግን ጋውን የለኝም። እና አልተማርክም? ኧረ ተምሬያለሁ። አካውንቲንግ። እኛ እኮ ለመቅጠር የፈለግነው ዶክተር ነው። እሺ ምን? እሺ ዶክተር ሆኜ እሰራለሁ ካልክ እሺ ተቀጥረሃል። አመሰግናለሁ።
ከዛ እንለያይ አላለችኝም። የራስሽ ጉዳይ ብዬ ጥያት መጣ እንዴ። ግን እኮ 5 ዓመት ነው የቆያችሁት። እንለያይ ስትልህ ምንም አልመሰለህ ማሪ። እችን ታክል ምንም ያልመሰለኝ እንዴ። የኔ ልብ በሴት ልጅ ሊሰበር ቻምፕ እኮ ነኝ፣ ቻምፕ አንበሳው። እሺ አሁን ደግሞ አስማት አሳያለሁ። ዝም ብለህ አንድ ካርታ ሳብ። እሺ የያዝከውን ቁጥር ልገምት። የያዝከው ቁጥር 7 ነው አይደል እንዴ? አዎ። ለማንኛውም ልትሞት የቀረህ 7 ቀን ነው ለማለት ያህል ነው። ሰላም፣ በጉዲፈቻ ልጅ ለመውሰድ ፈልጌ ነበር የመጣሁት። ዋው በጣም ደስ ይላል። አዎ ደስ ይላል። ያው ከድሮም ጀምሮ ይሄን ነገር መኘው ስለነበረ ማለቴ ለአንተ የተደረገልህን ለሌሎች ልታደርግ ስለመጣህ በጣም ደስ ብሎኝ ነው። ይገርምሃል፣ ብዙ ልጆች ከዚህ ከወጡ በኋላ ቅልጥ ብለው ነው የሚቀሩት። አንተ ግን እንደ ሌሎቹ አይደለህም። ከድሮም ከልጅነት ጀምሮ ንጹህ ልብ ነው ያለህ። ምን ሲጀመር ወንድ ልጅ አይስክሬም ምናምን እንደዚህ ሲልስ ምናምን ማየት በጣም የሚደብረኝ። አንተ ደግሞ አይስክሬም እልሳለሁ እንጂ እበላለሁ ታዲያ ይባላል? እናንተ እንደዚህ ትልሳለህ ታዲያ? እኔ ሲጀመር የሚያስደስተኝ ፈን ያለውም መላስ ነው። እሱም እውነቱን ነው። እኔም የሚያስደስተኝ መላስ ነው እኮ። እኔ ግን ወንድ ልጅ ሆኖ አይስክሬም መላስ አለበት ብዬ አላምንም።